ሰላማችሁ ይመለሳል። ጣዕሟን አላወቅነውምና መከራ ከበበን። ቀኑ ጨለማ ሆነ፣ አናውቀው። ድንግል ማርያም እናት ናትና እመቤታችን እናት እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ በአንድነት ጸንተው ይኖራሉ። ወደ ቀራንዮ አቀበቱን እየወጣ በጥፊ ተመታ፣ በእርግጫ ተመታ፣ ምራቅ ተተፋበት፣ ዘበቱበት፣ በሸንበቆ ዱላ አናቱን መታ። ስለኛ ብሎ ዋጥ አደረገ። ኢየሱስ ክርስቶስ የተወለደ ጊዜ እንስሳዎቹ በትንፋሻቸው ኢየሱስ ክርስቶስን እናቱ ድንግል ማርያም አሞቋቸው ይላል። ቅዱስ ገብርኤል እንዲባርክህ እንዲዳስስህ ከወደቅክበት እንዲያነሳ ከፈለክ ንስሐ ግባ፣ ጸልይ፣ ጾም። ከማንም ጋር በክፋት በነገር በተንኮል በምቀኝነት በሐሜት በባዕድ አምልኮ አትነካካ። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው መንፈስ ቅዱስ አሃዱ አምላክ አሜን። ከቅዱሳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። አምላከ ቅዱሳን እግዚአብሔር በመካከላችን ተገኝቶ ጉባኤያችን ይባርክልን። የአባታችን የመላእክት አለቃ የቅዱስ ገብርኤል ረድኤት በረከት ከኛ ጋር ይሁን። እናታችን ድንግል ማርያም ቅዱስ ገብርኤል ሲወሳ ድንግል ማርያም ስለምትነሳ፣ ኢየሱስ ክርስቶስ ሲነሳ እመቤታችን ድንግል ማርያም ስለምትነሳ፣ መልአኩ ገብርኤል ስለሚነሳ፣ ቅዱስ ሚካኤል ስለሚነሳ፣ እመቤታችን ስናነሳ፣ መላእክቱን ስናነሳ፣ ሰማዕታቱን፣ ደናግሉን፣ ካህናትን፣ መነኮሳትን እናነሳለንና የእናታችን የእመቤታችን የድንግል ማርያም በረከት ከሁላችን ጋር ይደር። የመልአኩ ጸጋ ይደርብን። በዚህ በሉቃስ ወንጌል ላይ የተጻፈውን ቃል ለተወሰነ ደቂቃ እንነጋገራለን። እኔ በሉ እስኪ በአንድ ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በጣም ጥሩ። እንግዲህ የምናወራው ገብርኤል የተባለው የእግዚአብሔር መልአክ ዘካርያስ ለሚባለው ካህን በቤተ መቅደስ ሲያገለግል ለነበረው ካህን የተናገረውን ቃል ነው። የነገሩ መነሻ በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 13 ይጀምራል። ከላይ ከፍ ብለን ስናየው ቁጥር 10 ላይ ስንመለከተው በጣንም ጊዜ ይላል። በምን ጊዜ? በጣንም ጊዜ ይላል። በጣን ጊዜ ማለት በጸሎት ፕሮግራም ጊዜ ማለት ነው። የቤተ መቅደስ የጣን ጊዜ አለ። የምን ጊዜ አለ? የጣን ጊዜ አለ። የጸሎት ጊዜ አለ። የጣን ውደት አለ። ጸሎት ይደረጋል። ካህናቱ ጽናቸውን እያወዛወዙ ዲያቆናቱ መስቀሉን ይዘው በቤተ መቅደስ ውስጥ ቅዱስ እግዚአብሔር እያሉ እግዚአብሔርን ያመሰግናሉ፣ ስብሐተ እግዚአብሔር ያደርሳሉ። ስለዚህ በዛ ሰዓት ነው በጣን ጊዜ አለ። በምን ጊዜ አለ? በጣን ጊዜ። ዕጣን ትርጉም አለው። ዕጣን የሚጨሰው ቤተ መቅደስ ውስጥና ቤተ መቅደስ ውስጥ ነው። ወይም ለቤተ መቅደሱ ተልኮ ያላቸው ካህናት ናቸው ዕጣን የሚያጨሱት። እንደምን አደራችሁ? ከኔ ጋር ናችሁ? እግዚአብሔር አምላክ ከሁላችን ጋር ይሁን። በምን ጊዜ አለ? በዕጣን ጊዜ። ዕጣን ሲነሳ ካህኑ ይነሳል። ዕጣኑን የሚሰዋው ወይም የዕጣን መስዋዕት የሚያቀርበው ካህኑ ነው። በቤተ መቅደስ ያለው ነው።
ከዛ ውጭ በየቦታው ሰዎች ዕጣን ያጨሳሉ። አንዳንድ ቦታ ላይ መንገድ ላይ ይጨሳል። ተራ ቦታ ላይ እንዴት ዕጣን ይጨሳል? ታውቃላችሁ? ካህንም ሊሆን ይችላል። ዝም ብሎ የማይሆን ቦታ ላይ እንዴት ይጨሳል? የእግዚአብሔር ክብር የሚገለጥበት ቦታ ላይ ነው ዕጣን የሚጨሰው። መቅደሱን ለማጠን ወይም አካባቢውን ለመባረክ አንዳንድ ቦታ ላይ ገንዘብ ለማግኘት ብለው ጎዳና ላይ ይወጡና ዕጣን እያጨሱ ይለምናሉ። ዕጣን መለመኛ ነው እንዴ? እንዲህ አይነት ውሸትና እንዲህ አይነት ሌብነት ስላለ መቅሰፍት አለ። አያችሁ? አስፋልት ዳር ዕጣን እያጨስክ የኪዳኑን መስቀል ተሸክመህ ስለ መድኃኒዓለም እያልክ ገንዘብ ብትለምን እግዚአብሔር ይቆጣል። ማን ይቆጣል? እግዚአብሔር ይቆጣል። ልመና ልብሰ ተክህኖ ተለብሶ አይለመንም። የካህን ልብስ ተለብሶ ካህን ለማኝ አይደለም። በእርግጥ ካህን ይለምናል። እንዴት እንደሚለምን እናያለን በኋላ። ዘካርያስ እንዴት እንደለመነ እናያለን በኋላ። ካህን የሚለምነው ገንዘብ ሳይሆን ካህን የሚለምነው የሕዝቡን ጤና፣ የሀገሩን ሰላም ነው። ከካህኑ ወደ እግዚአብሔር፣ ከእግዚአብሔር ወደ ካህኑ ይመጣና ቃለ ልውውጥ ይደረጋል። የእግዚአብሔርን ሰላም ለሕዝቡ፣ የሕዝቡን ሰላም ማጣትና የሕዝቡን ሰላም ማግኘት ወደ እግዚአብሔር በቤተ መቅደሱ የሚደረስበት ነው። ስለዚህ በዕጣንም ጊዜ ይላል። በምንም ጊዜ? በዕጣንም ጊዜ ሕዝቡ ሁሉ በውጭ ቁመው ይጸልዩ ነበረ ይላል። ማን ይጸልይ ነበረ? እንደ ዛሬው በብሉይ ኪዳን ተንጋግቶ መቅደስ ውስጥ የሚገባ ሰው አልነበረም። ለምንድን ነው የማይገባው ብላችሁ ጠይቁ። መቅደሱ የተከበረ ስለሆነ። ምኑ የተከበረ ስለሆነ? መቅደሱ የተከበረ ስለሆነ። ወደ መቅደሱ የሚገቡ ሰዎች ንጹሐን የሆኑ ሰዎች ስለሆኑ ማንም ሰው ተንጋግቶ ቤተ መቅደሱ ውስጥ አይገባም። ዛሬ ከነ ቆሻሻቸው መቅደሱ ውስጥ ታገኟቸዋላቸው። የነሱ ወዝ ደግሞ በቤተ መቅደሱ የሚጸልዩትን ሰዎች ይረብሻል። ጫማቸው እየገማ ካልሲያቸው እየገማ ቤተ መቅደሱ ውስጥ ታገኟቸዋላቸው። እንኳን ጫማቸውን ያወለቁበት እጣታቸው ይሸታል። እኒህ ሰዎች እዚህ መቅደሱ ላይ ይገኛሉ። ነውር እኮ ነው እናንተ፣ ነውር እኮ ነው። የስጋ ንጽህና መጠበቅ ያስፈልጋል። ስጋ ቆሻሻ ነው። ስጋ ምንድን ነው? ካልታጠብነው፣ እጃችንን ካልታጠብነው፣ አፋችንን ጥርሳችንን ካልተጎማመጥነው፣ ሰውነታችንን ካልታጠብነው፣ ብብታችንን ካልታጠብነው አይሸትም። ይሸታል አይሸትም? ለራሳችን አንጠነቀቅ፣ ለቤተ መቅደሱ አንጠነቀቅ። የእግዚአብሔር ሰዎች እንደዚህ ተከማችተው ይቀመጣሉ። አያቻቸው? እንደዚህ ተከማችተው ይቀመጣሉ። አንዲት እናት ቅቤ ተቀብታ በፌስታል አስራው ሳትታጠብ መጣ አጠገባችሁ ቁጭ ብትል ከዛ እስከዛ ድረስ ይሸታል። ትቀመጣላችሁ ወይ? በስማም እያላችሁ እየተነሳችሁ ትሄዳላችሁ ማለት ነው። ለዚህች ቅድስት ቤተ ክርስቲያን ለመቅደሱና ለእግዚአብሔር ራሳችንን ማንጻትና መቀደስ አለብን። ማንን መቀደስ አለብን? ራሳችንን። ማንን አልኳችሁ? ራሳችንንና ሰውነታችንንና ነፍሳችንን ምን እናድርገው? እንቀድሰው። ነፍሳችንን ስንል ንስሐ እንግባ ነው። ስጋችንን ስንል እናጽዳ፣ ሰውነታችን ቆሻሻችንን እንታጠብ እናጽዳ ነው። ሴት ልጅ እኮ ከመኝታዋ ተነስታ በቀጥታ ቀሚስ ለብሳ ወደ ቤተ መቅደስ አትመጣም፣ ወደ ቤተ ክርስቲያን አትመጣም። ምን አለ? ፎርሙላ አለ። ትነሳለች ከመኝታዋ፣ ፊቷን አካላቷን ትታጠባለች፣ ንጽህናዋን ትጠብቃለች። ይሄ ስብከት እዚህ ላይ መሰበክ አልነበረበትም። መሆን ስላለበት ግን ልናገረው ምን አደርጋለሁ? ምክንያቱም እኛ ለራሳችንም ግድ የለንም፣ ለመቅደሱም ግድ የለንም። ፊታቸውን ሳይታጠቡ እዚህ አይናቸው ላይ ቆሻሻ እያለ የሚመጡ ሰዎች አሉ። ኧረ ነውር ነው። ወላዲት አምላክን ነውር ነው። እኔ ግልጹን ልንገራችሁ፣ ነውር ነው። እናንተ
ትናንት በበላችሁበት ሰሃን ባልታጠበ ሰሃን ምግብ ትበላላችሁ? ዕቃችሁን እንደምታከብሩት ሁሉ እግዚአብሔር ደግሞ ዕቃውን ያከብራል፣ ንብረቱን ያከብራል። እኛ የማነን? ንገሩኛ። የማነን? ንጽሕናን ጠብቃ እግዚአብሔር ስለሆንክ። እግዚአብሔር ቅዱስ ነው። ቅዱስ ማለት የጠራ ንጹሕ፣ የተለየ ማለት ነው። እግዚአብሔር ቅዱስ ስለሆነ እኛም ቅዱስ መሆን አለብን። ማን ቅዱስ መሆን አለብን? የእግዚአብሔር ነንና እንደ እግዚአብሔር ቅዱስ መሆን አለብን። እንደማን ቅዱስ እንሆን? እንደማን? እንደ እግዚአብሔር። የከብት እረኛ ከብት መሽተት አለበት እንዴ? ንገሩኛ። ከብት መሽተት አለበት? ኧረ ራሳችንን እናጽዳ። ስለዚህ የነፍስና የሥጋ ንጽሕና እዛ በራፉ ላይ ጀምሮ እስከዚህ ድረስ ጥንቃቄ ይጠይቃል። የአፋችን ጠረን ንጹሕ መሆን አለበት። ለብዙ ነገር ጤንነትን ለመጠበቅም ጭምርት። እንደዚህ ስንከማች ማዛችን አንድ አይነት መሆን አለበት። ምናችን አንድ አይነት ይሁን? ንገሩኝ እስኪ። ምናችን? ማዛችን አንድ አይነት መሆን አለበት። ምን አይነት? ከመቅደሱ የሚወጣውን የዕጣኑን ሽታ እንሽተት እንጂ። ዕጣን እንሽተት። ምን እንሽተት? ዕጣን። ለምን? የእግዚአብሔር ልጆች ነን። የማን ልጆች ነን? የእግዚአብሔር ልጆች ነና። ቡና የሚሸቱ ሰዎች አሉ። ትናንት የጠጡት ቡና፣ ትናንት ያጨሱት ቡና፣ ትናንት የቆሉት ቡና እስካሁን ይሸታል። እስካሁን እኛ ደግሞ ማንን እንሽተት? ንገሩኝ። ዕጣን። አያችሁ፣ የመቅደሱን ማዛ እንሽተት። ስለዚህ በዕጣኑ ጊዜ፣ በምኑ ጊዜ? በዕጣን ጊዜ፣ በዕጣን ማጠን ስነ ስርዓት ጊዜ፣ በዕጣንም ጊዜ ሕዝቡም ሁሉ በውጭ ቁመው ይጸልዩ ነበረ። ምን ይሉ ነበረ? ይጸልዩ ነበረ። በውጭ ምን ብለው? ተኝተው። በውጭ ምን ብለው? ቁጭ ብለው። በውጭ ምን ብለው? ንገሩኛ። ቁመው። በውጭ ምን ብለው? ቁመው። ሰው ተኝቶ አይጸልይም። ሰው ቁጭ ብሎ አይጸልይም። ሰው ምን ብሎ ነው የሚጸልዩ? ንገሩኛ። ቁሞ። እኔ በእግዚአብሔር ፊት የምቆመው የምቆመው ማነኛ አለ? ቅዱስ ገብርኤል በእግዚአብሔር ፊት ቁሞ ይጸልያል። እኛም በእግዚአብሔር ፊት ቁመን እንጸልያለን። ልዩነታችን የመላእክት አለቃ ቅዱስ ገብርኤል አይታይም፣ አይጨበጥም፣ አይዳሰስም። እኛ ደግሞ እንታያለን፣ እንጨበጣለን፣ እንዳሰሳለን። በመቅደሱ ፊት ለፊት እዚህ ጋር ሆኖ አሁን እጁን ዘርግቶ እንደዚህ ቢጸልይ ደስ አይልም? ደስ ይላል አይልም? ደስ ይላል። አባቶቻችን በመቅደሱ ቁጭ ብለው ጸለዩ ነው የምንለው ወይስ ምን ብለው ጸለዩ? በመቅደሱ ተኝተው ጸለዩ? በመቅደሱ ቁጭ ብለው ጸለዩ? በመቅደሱ ቁመው ጸለዩ። ሕዝቡም በዕጣን ጊዜ፣ በዕጣን ጸሎት ጊዜ በውጭ በኩል ቁመው ይጸልዩ ነበረ። ዘካርያስ ካህኑ በመቅደሱ ውስጥ ሆኖ ዕጣኑን ይሰዋ ያጥን ነበረ ይላል። ማንም ሰው ወደ መቅደሱ ሲገባ በጥንቃቄ ስለነበረ፣ በብሉይ ኪዳን ጊዜ ደግሞ ካህን ካልሆነ፣ ካህን ብቻም ሆኖ ንጹሕ ካህን ካልሆነ ወደ መቅደሱ ገብቶ አያጥም ነበረ። እንዲያውም ምን ይላል ስለ ዘካርያስ? ክህነቱ እንደ ውሃ የጠራ ነበረ ይላል። እንደምን የጠራ ነበረ? በመቅደሱ
በስተቀኝ በኩል ቆሞ ጽናውን እያወዛወዘ ያጥን ነበር ይላል። በዚህ ሰዓት ስሙ ገብርኤል የተባለ መልአክ ወደ እሱ መጣ። ወደ ማን መጣ? ወደ ማን መጣ? እኔ ብዙ ጊዜ ጸሎት አድርጌያለሁ፣ እዚህም አስተምሬያለሁ። ገብርኤልን ግን አይቼው አላውቅም። ሲጸልይ ቆሞ ሲጸልይ ማን መጣ? ንገሩኝ እስኪ። ማን መጣ? ማን መጣ? ስሙን ጥሩ። ቆሞ ሲጸልይ ዘካርያስ በጣኑ በመሰዊያው በኩል ማን መጣ? ንገሩኝ። ማን መጣ? ቅዱስ ገብርኤል መጣ። ከዛን ጊዜ ጀምሮ አባ ከሌ ሲጸልዩ ገብርኤል መጣ፣ አባ ከሌ ሲሰግዱ ሚካኤል መጣ፣ አባ ከሌ ሲሰብኩ ሩፋኤል መጣ ተብሎ ተሰብኮ ያውቃል። ለምን ንገሩኝ? ለምን? የደፈረሰ ነገር አለ። አያችሁ? ምን ያለ ነገር አለ? የደፈረሰ ነገር አለ። ኃጢአት እግዚአብሔርን እንድናጣው ያደርጋል። ማንን እንድናጣው ያደርጋል? ኃጢአት እግዚአብሔርን እንድናጣው ያደርጋል። ንስሐ ለመግባት ከእግዚአብሔር እንድንለይ ያደርጋል። አያችሁ? ዘካርያስ ሲጸልይ ግን መልአኩ መጣ ይላል። ክብርና ምስጋና ለአምላካችን ይሁን። በምሕረት ቅዱስ ገብርኤል ወደኛ ይምጣ። የእግዚአብሔር መልአክ ወደዛ ወደ ቤተ መቅደሱ መጣ። በቀኝ በኩል ቁሞ አየው። ዘካርያስ ቀና ሲል ቅዱስ ብሎ ቀና ብሎ ሲመለከት የእሳት አክሊል ያደረገ፣ የእሳት ልብስ የለበሰ፣ የእሳት ሰይፍ የታጠቀ፣ የእሳት ጫማ ያደረገ፣ የሚያስፈራ ንብልባላዊ አልባሳት የለበሰ መልአክ ፊት ለፊት ቁሞ አየ ይላል። ፊት ለፊት አየው ይላል። ማን አንተ ደናደር ካላለው ብሎታል እንዴ? ብሎታል። ደነገጠ ነው የሚለው። ሰውነቱ እራደ ይላል። ፈራ፣ ተርበተበተ ይላል። በግንባሩ ፍግም ብሎ ወደቀ ይላል። በምን ፍግም ብሎ ወደቀ? ማንን ስላየ? አስፈሪውን መልአክ የእግዚአብሔርን መልአክ ስላየ በግንባሩ ምን አለ? ፍግም ብሎ ወደቀ። መልአኩ የዋህና ሩሩ ነውና ወደሱ መጣ፣ ተጠጋ፣ በእጆቹ ዳሰሰው። አያችሁ? አመስግኑት እስኪ መልአኩ ቅዱስ ገብርኤል። ቅዱስ ገብርኤል በእጁ እንዲዳስሳችሁ የምትፈልጉ ሰዎች አላችሁ? ማርያም በሉ እስኪ። መልአኩ ቅዱስ ገብርኤል በመስቀሉ በእጆቹ እንዲዳስሳችሁ ትፈልጋላችሁ? ራሳችሁን አንጹ። ራሳችሁን አንጹ። ንጹህ ያልሆነ ሰው የእግዚአብሔርን መልአክ ወይም የእግዚአብሔርን በረከት ማግኘት አይችልም። ቅዱስ ገብርኤል እንዲባርክህ፣ እንዲዳስስህ፣ ከወደክበት እንዲያነሳ ከፈለክ ንስሐ ግባ፣ ጸልይ፣ ጾም። ከማንም ጋር በክፋት በነገር በተንኮል በምቀኝነት በሐሜት በባዕድ አምልኮ አትነካካ፣ አትነካካ። ገርና ደግ መልካምና ቅን ሰው ሁን። ማን ይመጣል ወደ አንተ? ማን ይመጣል? ወደ አናንያ፣ ወደ አዛርያ፣ ወደ ሚሳኤል እንደመጣ ማን ይመጣል ወደ አንተ? ቅዱስ ገብርኤል ይመጣል። ይሄ መልአክ ሰው የሚወድ መልአክ ነው። ይሄ መልአክ የሰውን ችግር የሚያውቅ መልአክ ነው። ይሄ መልአክ ከነደደ እሳት የሚያወጣ መልአክ ነው። ይሄ መልአክ የሰው ልጆችን ሐዘንና የለቅሶ የማይወድ መልአክ ነው። ወደ አንተ ይመጣል። ስታለቅስ እንባህን ይጠርግልሃል። ስትወድቅ ከወደክበት ያነሳሃል። ስትጨነቅ ያጽናናሃል። ከፈለክም ወንጌል ይሰብክልሃል። ከገባህበት እሳት ከመቅሰፍት፣ ከቁጣ፣ ከስቃይ፣ ከፍዳ፣ ከታሰርክበት ሰንሰለት ይህ መልአክ ያወጣል። ይህ የእግዚአብሔር መልአክ ያወጣሃል። ራስህን ከባዕድ አምልኮና ከኃጢአት ከርኩሰት ከክፉ ነገር ጠብቅ። ማን ወደ አንተ ይመጣል? ዘካርያስን ምሰል በንጽህና፣ አናንያ፣ አዛርያ፣ ሚሳኤልን ምሰል በንጽህና፣ ኢየሉጣን ምሰሉ እናቶች በንጽህና፣
ሕፃኑ ቄርቆስን ምሰልና ቅዱስ ገብርኤልን ታየዋለህ። ማንን ታየዋለህ? ቅዱስ ገብርኤልን ታየዋለህ። ከዛ ውጭ ግን የሀገር ያለ ተቆረጥኩ፣ ተሰቀልኩኝ፣ ጃንጥላ አመጣለሁ ብዬ ተስዬ ነበረ፣ ሻማ ተስዬ ነበረ፣ ትናንት ገንዘብ ሰጥቼው ነበረ፣ ቅዱስ ገብርኤል አልሰማኝም። አይሰማህማ። መጀመሪያ ራስህን መች ንጹሕ አደረግ? ከነበደሉ የመጣን ሰው እግዚአብሔር መች ይቀበለውና ነው? ኃጢአትህን ትተህ ስትመጣ እግዚአብሔር እጆቹን ይዘረጋልሃል። የበደል አሸንክታን ስታወልቀው እግዚአብሔር እጆቹን ይዘረጋልሃል። ምንን ይዘረጋልሃል? እጆቹን ይዘረጋልሃል። እኔ ላንቺ ላንተ ብቻ አይደለም፣ ለሰው ልጆች ንጹሕ ሲሆኑ የሰው ልጆች እግዚአብሔር መልአኩን በፊታቸው ይልካል። የእግዚአብሔር መልአክ ወደ ዘካርያስ መጣ። ብዙ ጊዜ ይጸልይ ነበረ፣ አጥቶ ነበረ። ምን ብሎ ነበረ? ንገሩኝ። ምን ብሎ ነበረ? አጥቶ ነበረ። ያጣው ነገር ነበረ። ያን ነገር ሊሰጠው ቅዱስ ገብርኤል ወደ ዘካርያስ መጣ ይላል። ወደ ማን መጣ? ወደ ዘካርያስ መጣ። ዘካርያስ ደግሞ መልአኩን ሲያየው ደነገጠ። ወይኔ የተቀሰፍኩኝ አለ። ምን አልኩኝ አለ? በማን ቤት ስለነበረ ነው? ንገሪ። በማን ቤት ነበረ? በእግዚአብሔር ቤት ቁሞ ስለነበረ። በእግዚአብሔር ቤት መቆም ያለባቸው ንጹሃን ስለሆኑ፣ በእግዚአብሔር ቤት የሚቆሙት ከኃጢአት ነጽተው የሚመጡ ስለሆኑ ኃጢአቱን አሰበ ይላል። ምኑን አሰበ? እኔ ኃጢአተኛ ነኝ፣ ዛሬ በመልአኩ ተቀሰፍኩኝ፣ ወይኔ አለ። ይሄ የማየው መልአክ ዛሬ ሊያጠፋኝ ነው ብሎ ደነገጠ። ከፍርሃቱ የተነሳ ሰውነቱ ተርበተበተ። በግንባሩ ድፍት ብሎ ወደቀ። የእግዚአብሔር መልአክ ቅዱስ ገብርኤል ግን አዘነለት ይላል። ምን አለለት? ለሁላችንም ነው የሚያዝንልን፣ ለዘካርያስ ብቻ አይደለም። ለናናንያ እንዳዘነ ለእኛም ያዝናል። ለሕፃኑ ቄርቆስና ለቅድስት ኢየሉጣ እንዳዘነ ለእኛም ያዝናል። ለማን ያዝናል? ለእኛም ያዝናል። ለእግዚአብሔር ሕዝብ ያዝናል። አንተ ብቻ ቅን ሁን፣ ቅንቅን አትሁን። አንተ ብቻ መልካም ሰው ሁን፣ ክፉ አትሁን። አንተ ብቻ ገር ሰው ሁን፣ ምቀኛ አትሁን። መልአኩ ገብርኤል ያዝንልናል። አዘነለት፣ በእጆቹ ዳሰሰው። አቤት መባረክ! አቤት መባረክ! ማርያምን መባረክ! አያችሁ፣ በእጆቹ ምን አለው? በእጆቹ ዳሰሰው። አይዞ አለው። ምን አለው? ስሙን ጠራው። እንዲህ አለና ዘካርያስ፣ ዘካርያስ አለው። ማን አለው? ዘካርያስ። አይዞ ምን አለው? መላእክት ሰዎችን አይዟችሁ ይላል። አይዞ አለ። አይዞ አለው። ተነስ አለው። ብድግ አለ፣ ቆመ፣ አበረታው ይላል። ምን አደረገው? አበረታው፣ አጠነከረው፣ በረታ፣ ቆመ። ጸሎትህና እስኪ እኔ የምለውን በሉ። ጸሎትህና በሉ እስኪ ልመናህ መስዋዕትህ በእግዚአብሔር ፊት ቀርቧልና አትፍራ። በማን ፊት? በማን ፊት ቀረበ? ምንህ ቀረባለው? ጸሎትህ ቀረባለው። ምን ቀረባለው? ጸሎትህ ምን ቀረባለው? ስጦታ። ተገንድሰህ እያደርክ ታዲያ ያንተ ጸሎት የት አለ? ተኝተህ እያደርክ ታዲያ የት አለ? መልአኩ ቅዱስ ገብርኤል ቢመጣ ጸሎትህ ነው የሚልህ? እንቅልፍህ በእግዚአብሔር ፊት ቀረበ ነው የሚለው? እስኪ ንገር፣ ተናገሯ፣ እንናገር። ምንህ ነው የሚልህ? ቀደም እኮ የሚጸልይ ሰው እስኪ እጁን ያውጣ አልኩኝ እኮ። እስኪ አሻሽለን ከሆነ እስኪ የሚጸልይ ሰው እጁን ያሳየኝ፣ እጁን ያሳየኝ። መድኃኒዓለም አንድ እናት አሉ በጣም ደስ የሚሉ ሁለት እጃቸውን። የለም የለም። አሁን የመላእክት አለቃ ቅዱስ ገብርኤል ቢመጣ እንቅልፍሽ ምንሽ? እንቅልፍሽ ኩርፊያ አጠገቡ የተኛው ሰው አረድሬ ይላል። ባልና ሚስት አንዳንድ ጊዜ ባልየው ግቢውን ሲዞር ያድራል።
ሚስቱ እያንቆረ በለው ደግሞ ባልየው ደግሞ ተኝቶ እሷ ረድሌ እውነቷን ነው እድሏ እንቅልፍ አታ አንዴ ወደ ጓዳው ስትገባ አንዴ ምጣዱን ለኩሳ እንጀራ ስጋግር እንደገና መልሳ ወጡል በሌሊት ወጣ ሞቂያለች። ሰው የሚያደርገው ሲያጣ እኮ በቃ የማይሆን ስራ ነው የሚሰራው እኮ የሚያደርገው ሲያጣ። ነገ ለልጆቼ ስብዬ ምሳ እንድቋጥርላቸው ዝም ብዬ አሁን እንቅልፍ ካጣው አይቀር ወጡን ላሙቀው። ምኑን ላሙቀው? ወጡን ላሙቀው። እሱ እዛ ተዘቅዝቀው እንጸልይ፣ መድኃኒዓለም እንጸልይ፣ ወላዲት አምላክ እንጸልይ። ሰው አንኮራፋ ማለት አጋንንት በውስጡ አድሮበታል ማለት ነው። የእግዚአብሔር መልአክ ሰዎችን ይወዳል። ማንን ይወዳል? ሰዎችን ይወዳል። ከዛ ወደ ሰዎች ይመጣል። ይመጣና ምን ይላል? እንደ ዘካርያስ ጸሎት ተሰምቷል። ምን ተሰምቷል? ጸሎት ተሰምቷል። አቤት ስግደት በእግዚአብሔር ፊት ቀረበ። ዕጣን በእግዚአብሔር ፊት ቀረበ። ልመና በእግዚአብሔር ፊት ቀረበ። የሰጠኸው ስጦታ አስራት በኩራት በእግዚአብሔር ፊት ቀረበ። እግዚአብሔር ያንተን ጸሎት ልመና ሰማ። ደስ ይበልህ ይላል። ምን ይበልህ? ደስ ይበልህ። ከዛን ጊዜ ጀምሮ ይሄ እግዚአብሔር መልአክ በመቅደሱ ሊመጣ ይችላል። ለአንድ ቄስ፣ ለአንድ ካህን፣ ለአንድ መነኩሴ፣ ለአንድ አገልጋይ ተገልጦ ግን አያውቅም። ያ ወሬ ሰምቻለሁ። አይ ፍቅር ደስ ይላል። ከዚህ ሁሉ የሚበልጠው ፍቅር ግን የማን ፍቅር ነው? ንገሩኝ። የማን ፍቅር ነው? አንቺም እስክትሞች የምትወጂው፣ አንተም እስክትሞት የምትወደው፣ ልጆችም እስኪሞቱ ነፍሳቸው ሲጥ እስከሚል ድረስ የሚወዱት የማን ፍቅር ነው? የማን ፍቅር ይበልጣል? የማን ፍቅር ይበልጣል? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ በአንድነት ጸንተው ይኖራሉ። ከነዚህ ከሶስቱ ግን ፍቅር ምን ይላል? ንገሩኝ። ፍቅር ምን ይላል? ፍቅር ምን ይላል? ይበልጣል። ድግ በልልኝ፣ ድግ በልልኝ፣ ድግ ያርግሽ፣ ይበልጣል አለች። ፍቅር ምን ይላል? የዚህ ሁሉ ሰው ፍቅር ማን ነው? ኢየሱስ ክርስቶስ። የዚህ ሁሉ ሰው ፍቅር ማን ነው? እግዚአብሔር። ያችሁ ፍቅር ይታገሳል። ፍቅር ይታገሳል። ፍቅር ቸርነት ያደርጋል። ፍቅር አይታበይም። በፍቅር ዘንድ ጭከና የለም። ፍቅር ይራራል፣ ቸርነት ያደርጋል። ምን ይላል? ይራራል። እባካችሁ ገበናችሁን ተሸፋፈኑ። ጥላቻ መጥፎ ነው፣ የሰይጣን ስራ ነው። በመስቀል የተሰቀለው ኢየሱስ ክርስቶስን አስቡት። በመስቀል የተሰቀለው ክርስቶስን አስቡት። ስለማን ብሎ ነው? ስለኛ ብሎ፣ ስለ ፍቅር ብሎ ይህን ዓለም ለማዳን በመስቀል ራቁቱን ሆኖ ተሰቀለ። ታውቃላችሁ? ራቁቱን ሆኖ ነው የተሰቀለው። ራቁቱን ሆኖ ለኛ ብሎ፣ ለማን ብሎ? ራቁቱን እርቃኑን ተሰቀለ። ራቁቱን ሆኖ ሕይወቱን ለኛ ሰጠ፣ አስያዘ፣ ደሙን አፈሰሰ፣ ቆሰለ፣ ደማ፣ ታመመ፣ መከራን ተቀበለ። በማቴዎስ ወንጌል ምዕራፍ 27 ላይ ተመልከቱት። አያችሁ? መስቀል ተሸክሞ ወደ ቀራንዮ አቀበቱን እየወጣ በጥፊ ተመታ፣ በእርግጫ ተመታ፣ ምራቅ ተተፋበት፣ ዘበቱበት፣ በሸምበቆ ዱላ አናቱን መቱት። ስለኛ ብሎ ዋጥ አደረገው። ስለማን ብሎ? ቻለው። ምጡን እንደምትችይው አንቺ ልጅሽን ብለሽ ምጡን እንደምትችይው ዋጥ አድርገሽ አምጠሽ ልጅሽን እንደምትወልጂው አምጦ በመከራ ወለደን። በምን ወለደን? አምጦ በመከራ ወለደን። አምጦ በስቃይ ወለደን። በግርፋት ወለደን። በረሃብና በጥም ወለደን። መስቀል በመሸከም ወለደን። ስቃይን ተሸከመ። አያችሁ? ስቃይን ተሸከመ የኛ አባት። ደጋግ ሴቶች እየተከተሉ ጌታ ሆይ ይሉታል። ማን ይሉታል? ጌታ ሆይ፣ ኢየሱስ ሆይ፣ አንተን የተሸከመች ማዕፀን ብፅዕት፣
የተባረከች አዎ ማማት የተባረከች አይደለች? እመቤታችን የተባረከች አይደለችም ወይ? ድንግል ማርያም የተባረከች አይደለችም ወይ? ቅዱስ ገብርኤል ማርያም ወይ አንቺ ከሴቶች ሁሉ ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ምን ያልሽ ነሽ? የተባረክሽ ነሽ። እማማ ድንግል ማርያም የተባረከችው የሰዎች ጓዳ ውስጥ ገብታ ጓዳውን የምትሞላ የጎደለውን የምትሞላ ያዘኑትን የምታጽናና ደካሞችን የምታጽናናው ምስኪን እናት፣ ርሪት እናት፣ ገር እናት። አያችሁ ሕፃናትን የምትወደው እናታችን፣ እናቶችን የምትወደው መልክሽ አማረ አላማረ አትልም። በእናቶች ቤት የምትገኘው የጎደለውን የምትሞላ ማርያም ላሏት አቤት የምትል አያችሁ የዋህነቷ። እመቤቴ ላሏት አቤት የምትል አትሸወዱ። ድንግል ማርያምን ያዙ። እዛ ኢየሱስ ክርስቶስን ከጭኗ ላይ ታገኙታላችሁ ታቅፎ። እመቤታችንን ያዟት። ማንን ታገኛላችሁ? ማንን ታገኛላችሁ? ድንግል ማርያምን ያዟት። ማንን ታገኛላችሁ? ኢየሱስ ክርስቶስን ታገኙታላችሁ። ሚካኤልን ታገኙታላችሁ። ከእሳት የሚያወጣው ቅዱስ ገብርኤልን ታገኙታላችሁ። ዘካርያስን ታገኙታላችሁ። አያችሁ ቅዱስ ኤፍሬምን፣ ቅዱስ ጊዮርጊስ ዘጋስጫን ታገኛላችሁ። ያሬድን ታገኛላችሁ። ኢትዮጵያዊ ብርሃን ያሬድን፣ ባለዜማው ያሬድን ታገኙታላችሁ። ማንን እንያዝ? ማንን እንያዛት? ማንን እንያዛት? ማንን እንያዛት? ወደ ገነት መንግሥተ ሰማያት መርታ የምታስገባውን የብርሃን እናትን ድንግል ማርያምን እንያዛት። ማንን እንያዛት? የብርሃን እናት እመቤታችንን እንያዛት። የተጨነቃችሁ ታዘቡኝ፣ ታዘቡኝ። የተጨነቃችሁ ያዘናችሁ ታዘቡኝ፣ የጨለመባችሁ ታዘቡኝ፣ ግራ የገባችሁ ታዘቡኝ። እመቤታችንን ጥሯትና ረፍት ታገኛላችሁ። ድንግል ማርያምን ጥሯትና ሰላማችሁ ይመለሳል። ሐዘናችሁ ወደ ደስታ ይለወጣል። ስለማናውቃት እኮ ነው። ካለማወቃችን የተነሳ ከእናታችን ጉያ ተለይተን ካለማወቃችን የተነሳ አላወቅንም። ፍቅሯን ጣሟን አላወቅነውምና መከራ ከበበን። ቀኑ ጨለማ ሆነ። አናውቀውም። እናት የሌላችሁ ሰዎች እንኳን ደስ ያላችሁ። ድንግል ማርያም እናት ናትና እመቤታችን እናት። ያለ ወላጅ ያደጋችሁ ሰዎች እንኳን ደስ ያላችሁ። እናንተ ሳታውቁት እመቤታችን ነበረች ያሳደገቻችሁ። ለካ እንደ ኦርቶዶክስ አይነት እምነት አለ እንዴ ደግሞ ደስተኛ የሚያደርግ? ማንም አይነካችሁም። እዛ ወድቃችሁ ብታድሩ ሚካኤል ትራስ ይሆናቸዋል። መብርሃን ቅዱስ ገብርኤል ትራስ ይሆናቸዋል። እመቤታችን ከእናንተ ጋር ነው የምትሆነው። ግን ስጋችን ካልነጻ ይሆናል እንዴ? ሰዎች ስጋችን ካልነጣ ከኃጢአት ካልነጣን ይሆናል እንዴ? ሰዎች ንገሩኝ እስኪ። ከኃጢአት ካልነጣን እናት አልባ ነው የምንሆነው። አባት አልባ ፈጣሪ አልባ ነው የምንሆነው። ድንግል ማርያምን ስንይዛት፣ እመቤታችንን ስንይዛት ኢየሱስ ክርስቶስ ከኛ ጋር ይሆናል። ቅዱሳን ካህናቱ ከኛ ጋር ይሆናሉ። የምንጠላቸው ሰዎች ሁሉ ከኛ ጋር ይሆናሉ። ማንን ስንይዝ? የሚጠሉንና የሚያሳድዱን ሰዎች ሁሉ ከድንግል ማርያም ከቀሚሷ ስር ስንቀመጥ እነሱ ሁሉ ወደኛ ይመጣሉ። ይወዱናል። ጠላቶቻችን ይወዱናል። አይገርም? እነማን ይወዱናል? ጠላቶቻችን ይወዱናል። ድንግል ማርያም የፍቅር መረቅ ናት። እመቤታችን ድንግል ማርያም የፍቅር ዘይት ናት። እመቤታችን ድንግል ማርያም የሚጠጣ የሕይወት ውሃን የወለደች ናት። ድንግል ማርያም አትሸወድ አዳሜ። እናቴ በል ዝም ብለህ። እናቶችማ ማርያም ማርያም ብላችሁ አይደል ከጭንቅ ከመከራ የምትወጡት? አሁን የጨለመባችሁ ድንግል ማርያምን ጥሩና ይበራል፣ ሕይወታችሁ ይበራል። እያለቀሳችሁ ጥሯትና እመቤታችን
ሕይወታችሁን ታስተካክለዋለች፣ መከራችሁን ታቀለዋለች፣ ሸክማችሁን ታቀለዋለች። ከበደላችን አንጽታ ወደ ልጇ ወደ ኢየሱስ ክርስቶስ እጆቻችንን ይዛ መርታ ታደርሰናለች። እግዚአብሔርን አመስግኑት እስኪ። እናታችን ድንግል ማርያም ስላለች ጸሎቷና ቃል ኪዳኗ ስለሚረዳን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እኔ በእግዚአብሔር ፊት በሉ እስኪ እንደገና፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። አዎ ዘካርያስ በቤተ መቅደሱ ቆመ። በውጭ ስለሚጸልዩት ሰዎች ቆመላቸው። በመቅደሱ እያጠነ ቆመ፣ እየጸለየ ጌታ ሆይ ሕዝብህን ማር፣ ሕዝብህን ባርክ፣ ከፍ ከፍ አድርጋቸው፣ ከመከራ ሥጋ ከመከራ ነፍስ ጠብቃቸው፣ ከዘመኑ መቅሰፍት፣ ከዘመኑ ቁጣ፣ ከዘመኑ ስደት፣ ከዘመኑ ስቃይ ይሰውራቸው እያለ በቤተ መቅደሱ ዕጣን እያጠነ ይጸልይ ነበረ። ሕዝቡ ደግሞ አሜን እያለ በውጭ በኩል የዘካርያስ የካህኑን ጸሎት ያዳምጥ ነበረ። አሁንም እንደዛ ነው። እንደዛ ቤተ ክርስቲያን እንደዛ እንደተተከለች፣ እንደዛ እንደተመሰረተች አሁንም እንደዛ ነው። ሕዝቡ ካህኑ በመቅደሱ ይጸልያል፣ ሕዝቡ በውጭው ነው አሜን ይላል። ቅዱስ ገብርኤል ይመጣል፣ ወደ ተጨነቁት ይመጣል፣ ግራ ወደ ገባቸው ይመጣል፣ ወደ ጨለመባቸው ይመጣል፣ ወደ ታሰሩት ይመጣል፣ እሳት ውስጥ ወደ ገቡት ይመጣል። ካህኑ በመቅደሱ ይጸልያል፣ ቅዱስ ገብርኤል ከእሳት የገቡትን ያወጣል። ቅዱስ ገብርኤል የሚያለቅሱትን እንባቸውን ያብሳል፣ የሚያዝኑትን የጨለመባቸው ግራ የገባቸውን እነሱን ሁሉ ያጽናናል። የመላእክት አለቃ አሁንም አለ። አመስግኑት እግዚአብሔርን። ክብርና ምስጋና አምልኮ ውዳሴ ለአምላካችን ይሁን። ይመጣል። ዘካርያስን ብድግ አረገው፣ ከወደቀበት አነሳው። ጸሎትህ ተሰማ፣ ልመና ተሰማ። አሁን ወንድ ልጅ ትወልዳለህ አለው። ምን ትወልዳለህ? ምን ትወልዳለህ? ምንድን ነው የምትፈልጊው አንቺ? አንተ ምንድን ነው የምትፈልገው? ጸሎትህ ተሰምቷል ይልሃል። የምትፈልገውን እግዚአብሔር ይሰጥሃል ይልሃል። ቅዱስ ገብርኤል እንደዚህ ይላል። እግዚአብሔርን አመስግኑት፣ 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 አመስግኑት። በእውነት የጌቶችን ጌታ እግዚአብሔርን አመስግኑት። ክብርና ምስጋና ለእርሱ ይሁን። አምልኮና ውዳሴ ለእርሱ ይሁን። አሁንም ይመጣል። ላስጨንቃችሁ አልፈልግም። ኃጢአተኞችን የሚጠብቀው መልአኩ ቅዱስ ገብርኤል ነው። ይገርማችኋል። ነውረኞችን የሚጠብቀው የመላእክት አለቃ ቅዱስ ገብርኤል ነው። እስከሚነጹ ወደ አምላካቸው እስከሚደርሱ ድረስ አያችሁ። ከመከራ ከስቃይ ከፈተና በግራ አጋንንት እንዳይጠቀጠቁ የሚጠብቀው የመላእክት አለቃ ቅዱስ ገብርኤል ነው። ክብርና ምስጋና አምልኮና ውዳሴ ለአምላካችን ይሁን። መልአኩን የሰጠን ገብርኤልን የሰጠን ቅዱስ ሚካኤልን የሰጠን አምላክ የተመሰገነ ይሁን። መቆም ማለት ምን ማለት ነው ስንል መጸለይ፣ ለጸሎት መቆም። ለምን መጾም? ለምን መቆም? ለጸሎት መቆም፣ ለምልጃ መቆም፣ ስለ ሀገር ለመማለድ መቆም፣ ሰውንና እግዚአብሔርን ለማስታረቅ መቆም ማለት ነው። እኔ ቆማለሁ በማን ፊት? በእግዚአብሔር ፊት አለ ለዘካርያስ። እመነኝ ካህኑ ዘካርያስ ሆይ እኔ የምነግረ ነገር ውሸት አይደለም። እኔ በእግዚአብሔር ፊት የምቆመው ማነኝ? እግዚአብሔር ውሸታሞችን አይወድም ሲል ነው። እግዚአብሔር ኃጢአተኞችን አይወድም። እኔ ደግሞ ስለ እውነት ሳልፈራ ሳላፍር እውነትን ልናገር፣ እውነትን ለእግዚአብሔር ልነግረው፣ ስለ ሕዝቡ ልማልድ ሁልጊዜ ዘወትር ይላል። ሁልጊዜ መቼ? ዘወትር በእግዚአብሔር ፊት እቆማለሁ ይላል። ገብርኤል ደጉ ስለኛ እኮ ነው የሚቆመው። ስለማን መሰላችሁ? ስለኛ እኮ ነው። ዘካርያስ እንደኔ ደካማ ነውና እውነትህን ነው አመሰግናለሁ ማለት ሲገባው አለ። ይጠራጠራል፣ ተጠራጠረ። ሚስቴ አርጅታ ሙቀት ልምላሜ ተለይቷታል፣ የሚሆን ነገር የለም አለ። መልአኩ ተቆጣ ይላል። ምን አለ መልአኩ? በውስጡ አዘነበት። ሰውን የምናሳዝን ሰዎች እንጠንቀቅ። ሰውን የምናበሳጭ ሰዎች እንጠንቀቅ። ሰውን የምንጎዳ ሰዎች በማይረባ ቃል ጠቅ የምታረጉ እንደ ቀስት የማይረባ ቃል ወሩራችሁ ሰው የሰውን አእምሮ የምታደሙ ሰዎች ለራሳችሁ ተጠንቀቁ። ለደማው ሰው አይደለም፣ ለራሳችሁ ተጠንቀቁ። ነገ ግፋችሁ እጥፍ ድርብ ነው ይመጣል።
ነገ መከራችሁ እጥፍ ድርብ ሆኖ ይመጣል በደመና ተጭኖ። መልአኩ ቅዱስ ገብርኤል በውስጡ አዘንና ዝም አለ። ተመለከተው እና አላመንከኝም ያለው ይመስላል ራሱ። ከዛሬ ጀምሮ ከእግዚአብሔር ተልኬ ልነግርህ የመጣሁትን ቃል አልተቀበልክምና ዲዳ ትሆናለህ። ምን ትሆናለህ? እግዚኦ መሐረነ ክርስቶስ። ምን ትሆናለህ ያለው? ዲዳ፣ አንደበትህ አይናገርም አለው። ያሳዝናል አያሳዝንም? ምን ያርግ ታዲያ? ካህኑ ዝም አለ። አንገቱን ደፍቶ ዝም አለ። አረ በመድኃኔዓለም ገብርኤል ተወኝ ብሏል እንዴ? አይቻልም፣ አይቻልም። ባለስልጣናትን መጋፈጥ አይቻልም። እግዚአብሔር የሾማቸውን መጋፈጥ አይቻልም። አፍን ከፍተ ድጋሜ ልታናግራቸው አትችልም። አንዴ ከተቆጡ በኋላ ዝም አለ። ተቀበለ። ምን አለ? ተቀበለው። ዲዳ ትሆናለህ መናገር አትችልም ሲለው ዝም አለ። ቀጠለና ባለቤት ኤልሳቤጥ እስክትወልድ ድረስ መናገር አትችልም፣ ዲዳ ትሆናለህ አለው። ከፊቱ ሄደ ይላል። ምን አርጎት ሄደ? ምን አርጎት ሄደ? ንገሩኝ እስኪ። ምን አርጎት ሄደ? ዝም አሰኝቶት ሄደ። ምን አርጎት ሄደ? ጸጥ አሰኝ። ትዕቢተኞችን ገብርኤል ጸጥ ያሰኛቸዋል፣ ዝም ያሰኛቸዋል። ዝም አሰኘው፣ ጸጥ አሰኘው። ከቤተ መቅደሱ እየተንደፋደፈ ሲወጣ አይናገር አይጋገር። እንዲህ አባታችን ምን ሆነ? እናንተ እኮ የተባረካችሁ ናችሁ። እግዚአብሔር ይባርካችሁ። አያችሁ፣ በደለኛውንም ኃጢአተኛውንም ሴሰኛውንም አባታችን የምትሉ ደጎች እግዚአብሔር ይባርካችሁ። ቁመው አባታችን ምን ሆነ? አባ ምን ሆነ? አባታችን ዛሬ አረፈደብንሳ ይላሉ። ዘካርያስ ሲወጣ አንደበቱ አይናገርም፣ ዝም አለ። አባታችን ጸጥ። ከዛ በኋላ ወረቀት መጠየቅ ጀመረ። ምን መጠየቅ? ወረቀት የሚመልስበት የሚናገርበት። ቀጥ ብሎ ወደ ቤቱ ሄደ። ወደ ባለቤቱ ወደ ማናት እሷ? ማናት እሷ? የድንግል ልጆች ማናት እሷ? ኤልሳቤጥ። ወደ ኤልሳቤጥ ሄደ፣ ወደ ባለቤቱ ሄደ። እንደ ድሮ እመቤቴ የለ። አሁን እኛ ሀገር ላይ ነው ያልተለመደው። የኔ ማር አለ፣ ያው በወጣቱ በጎረምሳው መካከል ይታያል። ከትንሽ ቀን በኋላ ሌላ ስም ይወጣል። ካዛውንቶች ላይ የለም፣ አሁን ቀርቷል። አንቺ ነው የሚለው። አንቺ በሩን ክፈቺው። እሷ ደግሞ አንተ ይህ ሰው እየመጣ በሩን ክፈትለት ነው የምትለው። ማን መጣ? ፍቅር ሲያረጅ በጓሮ ይሄዳል። አደገኛ ነው በእውነት። በፊት ለፊት ለምን አይሄድም? በጓሮ ሄደ። ፍቅር ሲያረጅ በየት ይሄዳል? በየት ነው የሚሄደው? ሰው በማያየው ተደብቆ በጓሮ ይሄዳል ነው። እመቤቴ እንዳይል አንደበቱ ተዘግቷል። እናቴ ንግስቴ እንዳይል አንደበቱ ተዘግቷል። ገባና ቁጭ አለ። ምን ሆንክ ጌታዬ አለችው። እናቶች ደጎቹ እንዲህ ነው እኮ የምትሉት። ምን ሆንክ ጌታዬ? ምን ነካ? በዚህ ሰዓት ወረቀት መፈለግ ጀመረ ለማስረዳት። እኛም እንደዚህ እንሆናለን። ታውቃላችሁ መቼ? ንገሩኝ እስኪ። እንደምን አደራችሁ? እንደምን አረፈዳችሁ? እኛም እንደዚህ እንሆናለን። መቼ? ንገሩኛ። ስትታመም፣ አካልህ ሲከዳ፣ ስጋ ባዳ ነው ሰውነትህ ሲከዳ ዝም ትላለህ። ስትታሰር፣ በመናፍስት ስትያዝ ዝም ትላለህ። እኛም እንደዚህ እንሆናለን። እንዳንሆን ግን ወደ ገብርኤል ወደ እግዚአብሔር ወደሚያቀርበው ወደ መልአኩ ገብርኤል ምልጃውን ወደ ፈጣሪያችን እንዲያደርስልን ወደ መልአኩ ወደ ቅዱስ ገብርኤል ወደ መቅደሱ ወደ ድንግል ማርያም ወደ ልዑል እግዚአብሔር እንቅረብ። ወደ ማን እንቅረብ? ወደ እግዚአብሔር እንቅረብ። የመላእክት አለቃ ጠረቀመለት፣ አፉን ዘጋለት፣ ዝም አለ። ተይዤ ነው አለ። ከዛች ጊዜ ጀምሮ አልተናገረም። ኤልሳቤጥ አረገዘች፣ ከዛ ወለደች። ከቤተ ክርስቲያን ሲመጣ ከአገልግሎት ሲመጣ ደስ ይበልህ፣ እንኳን ደስ ያለ፣ እንኳን ደስ ያለ፣ እንኳን ደስ ያለ ይሉታል።
ዛሬ ልጆች ቢወለዱ ባይወለዱ፣ ዛሬ እናቶች ቢያረግዙ ባይረገዙ፣ ዛሬ ልጅ በሰላም ቢወለድ ባይወለድ በየትቦ ይወድቃል። እንዴት ትናንት ወዷ ሞልቶ ነበር። ትናንት ነብሰ ጡር ነበረ። ጽንሱ የተደሚል እኮ የለም ተለምዷል። አስወርዳው ነው መሰል የእንትና ሚስት እግዚአብሔር ምሕረት ካላመጣ እናልቃለን። ማርያም ነው ብላችሁ ምሕረቱን ያምጣልን፣ ሰላሙን ያምጣልን፣ ቸርነቱን ያምጣልን። እንኳን ደስ ያለህ አሉት። አለ ባለቤት ኤልሳቤጥ ወለደች፣ ደስ አለው። ስሙን ማን ትለዋለህ? ስሙን ማን ትለዋለህ? ወረቀት አምጡልኝ። አሁንም በእጁ ምን አምጡልኝ? ወረቀት። ከዛ ዮሐንስ ብሎ ጻፈ ይላል። ማን ብሎ ጻፈ? ዮሐንስ ማለት ደስታ ማለት ነው። ምን ማለት ነው? ደስታ፣ ሐሴት ማለት ነው። ዮሐንስ ብሎ ስሙን ሲጠራው አንደበቱ ተከፈተ። ዮሐንስ ብየዋለሁ አላለም? ከጻፈ በኋላ ማን ብየዋለሁ አለ? በአንደበቱ ስሙን ከዛሬ ጀምሮ ዮሐንስ ብየዋለሁ አለ ተባለ። በቤት እናንተ ታቆበታላችሁ። እስኪ ልልበሉ ልስማችሁ። እንደዚህ ነው የተባለው። እልል አሉ ሴቶች ተሰብስበው። ምን ነው አለ። አንተም እኮ አንደበትህ ተፈታ። አየህ የእሱ በደስታ ተሞልቶ ስለነበረ ረስቶታል። ምን ነው ሲል አንተም አንደበትህ ተከፈተ፣ ደስ አለው። ከዛ አንብቡት፣ ትንቢት መናገር ጀመረ። የእግዚአብሔር መንፈስ ቅዱስ ቃሉን ያናግረው ጀመረ ይላል። የወይን ጠጅ የማይጠጣ የማይሰክር፣ የማያጠፋ፣ የማይከስ፣ የማያዋርድ ወላጆቹን የሚያከብር ልጅ ወለደ። እግዚአብሔር ይስጥልኝ። የሰማነውን በልቦናችን ያሳድርበት። በእግዚአብሔር ፊት መቆም ማለት በጸሎት በአምልኮ ለሀገር ለወገን ለመጸለይ ነው። ካህናትም ይቆማሉ፣ እናንተም ትቆማላችሁ። መላእክቱም ይቆማሉ፣ ቅዱሳኑም ይቆማሉ። እግዚአብሔርን ይማልዳሉ፣ ለሀገር ሰላም ይጸልያሉ። በተማርነው ትምህርት 30 60 መቶ እንድናፈራ አምላከ ቅዱሳን እግዚአብሔር ይፍቀድልን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ